እጃችሁ ወይም ደግሞ እግራችሁ የመደንዘዝ ወይም ደግሞ የማቃጠል ስሜት ይሰማችኋል? የጡንቻ ድካምስ አጋጥሟችሁ ያውቃል? ወይም ደግሞ ምክንያቱ ያልታወቀ የነርቭ ህመም ያስቸግራችኋል? ነርቮቻችን በቀን 24 ሰዓት ሙሉ ከአእምሯችን ወደ ሙሉ ሰውነታችን መልእክትን በማስተላለፍ ያለ እረፍት ይሰራሉ። ነገር ግን ደካማ የሆነ አመጋገብ፣ ያልተቆጣጠርነው የደም ስኳር መጠን፣ ስር የሰደደ የሰውነት ብግነት ወይም ደግሞ ኢንፍላሜሽን፣ የቫይታሚን እጥረትናም የእድሜ መጨመር እነዚህን ተጣጣፊና ረቂቅ የነርቭ ሴሎች ቀስ በቀስ ሊጎዷቸው ይችላሉ። ጥሩ ዜናው ግን ምን እንደሆነ ታውቃላችሁ? ምንም እንኳን የተጎዱ ነርቮችን በአንድ ጀንበር በተአምራት የሚያድን አንድ ተአምረኛ የሆነ መጠጥ ባይኖርም በተፈጥሯዊ ንጥረ ነገሮች የበለጸጉ የተወሰኑ መጠጦች ግን የነርቭ ስርዓታችንን ጤና ለማጠናከር፣ የነርቭ ብግነትን ለመቀነስ፣ የደም ዝውውርን ለማሻሻል እናም ነርቮቻችን ጤናማ ሆነው እንዲቀጥሉ የሚያስፈልጉትን ቫይታሚኖችን ለማቅረብ ከፍተኛ አስተዋጽኦን ያደርጋሉ። በዛሬው ቪዲዮአችን ላይ ታዲያ ለነርቭ ጤንነት የሚረዱ 10 ምርጥ ዕለታዊ መጠጦችን እንዴት እንደሚሰሩ እናም እነማን ጥንቃቄ ማድረግ እንዳለባቸውም በዝርዝር እንመለከታለን። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው ድንቅ መጠጥ እናልፋለን። አንደኛ የስፒናች አረንጓዴ እስሙዚ ነው። ስፒናች በተፈጥሮ በጣም ከፍተኛ ፎሌት፣ ማግኒዥየም፣ ቫይታሚን ሲ እና አንቲኦክሲዳንቶችን የያዘ ነው። ፎሌት ጤናማ የነርቭ ሴሎች እንዲመረቱ ይረዳል። ማግኒዥየም ደግሞ ትክክለኛ የነርቭ መልእክት ማስተላለፍና የጡንቻ መዝናናትን ይደግፋል። አንቲኦክሲዳንቶች ደግሞ ለነርቭ ጉዳት ምክንያት የሚሆነውን የኦክሲዲቲቭ ስትረስን ይቀንሳሉ። አዘገጃጀቱም እነዚህን አንድ ላይ አብራችሁ ፍጯቸው። ስፒናችን፣ ኪያር፣ ሴለሪ እናም የሎሚ ጭማቂ እንዲሁም ውሃን። ይህ የሚያነቃቃ መጠጥ ሰውነታችንን የሚያጠጣ ከመሆኑም በላይ ለነርቭ ስርዓት የሚያስፈልጉትን ንጥረ ነገሮችን ያቀርባል። ሁለተኛ የቀይ ስር ጭማቂ ወይም ጁስ ነው። ጤናማ ነርቮች በጤናማ የደም ዝውውር ላይ የተመሰረቱ ናቸው። የቀይ ስር ጭማቂ ሰውነታችን ወደ ናይትሪክ ኦክሳይድ የሚቀይረውን ተፈጥሯዊ ናይትሬትስን ይዟል። ናይትሪክ ኦክሳይድ የደም ስሮችን በማዝናናት የደም ዝውውርን ያሻሽላል። የተሻለ የደም ዝውውር ማለት ደግሞ ተጨማሪ ኦክሲጅንና ንጥረ ነገሮች ወደ ነርቭ ህብረ ህዋሳት ይደርሳሉ ማለት ነው። በተጨማሪም ቀይ ስር ብግነትን ለመዋጋት የሚረዱ ቤታ ላይንስ የተባሉ ኃይለኛ አንቲኦክሲዳንቶችንም ይዟል። ታዲያ በቀን ከግማሽ እስከ 1 ብርጭቆ ብቻ ጠጡ። ሶስተኛ የእርድ ወተት ነው። እርድ ኩርኩሚን የተባለ ተፈጥሯዊ ንጥረ ነገር ያለው ሲሆን ይህ ንጥረ ነገር ብግነትን የመከላከል ብቃቱ በሰፊው የተጠና ነው። ስር የሰደደ የሰውነት ብግነት የተወሰኑ የነርቭ ህመሞችን ሊያባብስ ይችላል። አዘገጃጀቱም የሞቀ ወተት ወይም ደግሞ በቫይታሚን የበለጸገ የእጽዋት ወተት ያስፈልጋችኋል። እሱን አፍሉ። ከዛም እርድ፣ ጥቂት ቆንዶ በርበሬ፣ እንደ ፍላጎታችሁ ደግሞ ቀርፋ ጨምራችሁ በማፍላት መጠጣት ትችላላችሁ። ቁንዶ በርበሬ ሰውነታችን ኩርኩሚንን የመምጠጥ አቅሙን እጅግ በጣም ይጨምረዋል። አራተኛ የዝንጅብል ሻይ ነው። ዝንጅብል ለዘመናት በባህላዊ መንገድ ሲያገለግል ቆይቷል። ዘመናዊ ጥናቶችም እንደሚያሳዩት ዝንጅብል ብግነትንናም የኦክሲዲቲቭ ስትረስን የሚቀንሱ ንጥረ ነገሮችን ይዟል። በተጨማሪም ጤናማ የደም ዝውውርንም ሊደግፍ ይችላል። አዘገጃጀቱም አዲስ ዝንጅብልን ክተፉ፣ ፍሬሽ የሆነ ለ10 ደቂቃ አፍሉት።
ከዛም አጥላችሁ መጠጣት ነው። በጣም ስኳር ከመጨመር ተቆጠቡ። አምስተኛ የቤሪ ፍሬዎች ስሙዚ ነው። እንደ ብሉቤሪ፣ ስትሮቤሪ ወይም እንጆሪ እናም ብላክቤሪ በአንቶሲያኒን የበለጸጉ ናቸው። እነዚህ በቀለሞች ያሸበረቁ አንቲኦክሲዳንቶች ሴሎችን የነርቭ ሴሎችን ጨምሮ ከኦክሲዲቲቭ ስትረስ ለመጠበቅም ይረዳሉ። አዘገጃጀቱም እነዚህን ቀላቅሉ። የተደባለቁ የቤሪ ፍሬዎችን፣ እርጎ፣ ስኳር የሌለው ወተት እናም ቺያሲድን ቀላቅላችሁ መፍጨት ነው። ይህ በአንቲኦክሲዳንት እና በፕሮቲን የበለጸገ ጣፋጭ የሆነ መጠጥን ይፈጥራል። ስድስተኛ የቲማቲም ጭማቂ ነው። ቲማቲም እነዚህን ያቀርባል። ላይኮፔን፣ ፖታሲየም እና ቫይታሚን ሲን። ላይኮፔን ብግነትን ለመቀነስ የሚረዳ ኃይለኛ የሆነ አንቲኦክሲዳንት ነው። ፖታሲየም ደግሞ ለመደበኛ የነርቭ መልእክት ማስተላለፍ እጅግ አስፈላጊ ነው። የተጨመረ ሶዲየም ወይም ደግሞ ጨው የሌለውን እና አነስተኛ የጨው መጠን ያለውን የቲማቲም ጭማቂን ምረጡ። ሰባተኛ ስኳር የሌለው የኮኮዋ መጠጥ ነው። ተፈጥሯዊ ኮኮዋ የደም ስር ስራን የሚያሻሽሉ ፍላቫኖይድስ የተባሉ አንቲኦክሲዳንቶችን ይዘዋል። የተሻለ የደም ፍሰት ደግሞ ለነርቭ ጤንነት ይረዳል። ስኳር የሌለው የኮኮዋ ዱቄትን ተጠቀሙ። የደም ስኳር መጠንን ሊጨምሩ የሚችሉ ስኳር የበዛባቸው የቻኮሌት መጠጦችን አስወግዱ። ስምንተኛ በቫይታሚን የበለጸገ የሶያ ወተት ነው። ጤናማ ነርቮች ቫይታሚን ቢ12 ያስፈልጋቸዋል። የቫይታሚን ቢ12 እጥረት ደግሞ እነዚህን ሊያስከትል ይችላል። የሞጋት ስሜትን፣ የመደንዘዝ ስሜት፣ የሰውነት ድካምና የመራመድ ችግርንም ጭምር። ብዙ በቫይታሚን የበለጸጉ የሶያ ወተቶች ከካልሲየም እና ከቫይታሚን ዲ ጎን ለጎን ቫይታሚን ቢ12ን ያቀርባሉ። ሁልጊዜም መግለጫውን ወይም ደግሞ ኒውትሪሽን ሌብሉን በላዩ ላይ አንብቡት። ዘጠነኛ የካሞሚል ሻይ ነው። ጭንቀት ነርቮችን በቀጥታ ባይጎዳቸውም ስር የሰደደ ጭንቀት ግን የነርቭ ህመምን ሊያባብስብን ይችላል። የካሞሚል ሻይ መዝናናትን የሚያበረታታ እናም የእንቅልፍ ጥራትን የሚያሻሽል ነው። ጥሩ እንቅልፍ ደግሞ የነርቭ ስርዓታችሁ እንዲያገግም እናም በትክክል እንዲሰራም ያስችለዋል። ስለዚህ ምሽት ላይ አንድ ስኒ የካሞሚል ሻይን ጠጡ። አስረኛ ደግሞ ንጹህ ውሃ ነው። በጣም ችላ የሚባለው ነገር ግን ነርቭን የሚደግፈው ዋናው መጠጣችን ንጹህ የሆነ ውሃ ነው። አነስተኛ የሆነ የሰውነት ድርቀት ወይም ደግሞ ዲሃይድሬሽን እንኳን የነርቭ መልእክት ማስተላለፍን፣ የጡንቻን ስራ እናም አጠቃላይ ጤናችንን ሊጎዳ ይችላል። በአንድ ጊዜ ብዙ ውሃ ከመጠጣት ይልቅ ቀኑን ሙሉ የሰውነታችሁን እርጥበት ለመጠበቅ ጣሩ። ታዲያ ነርቮቻችንን የሚጠብቁ ዕለታዊ ልማዶች ደግሞ አሉ። መጠጦች ብቻቸውን በቂ አይደሉም። ጤናማ ለሆነ ነርቭ የደም ስኳራችንን መቆጣጠር አለብን። በቂ ቫይታሚን ቢ12፣ ቫይታሚን ቢ6፣ ፎሌት እና ቫይታሚን ኢን ማግኘት ያስፈልጋል። ዘወትር ስፖርት ወይም ደግሞ እንቅስቃሴን ማድረግ፣ በየቀኑ ወይም በየሌሊቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍ መተኛት፣ ከሲጃራ ማጨስ መቆጠብ፣ ከመጠን በላይ አልኮል መጠጣትን መገደብ፣ ጤናማ የሰውነት ክብደትን መጠበቅ፣ ጭንቀትን ማስወገድና ማስተዳደርና አካላዊ እንቅስቃሴን ማድረግ ያስፈልጋል። ታዲያ መቼ ነው የህክምና ባለሙያን ማማከር የሚገባችሁ የሚለውን እንመልከት። እነዚህ ምልክቶች ካሉባችሁ የህክምና ምርመራን አድርጉ። ዘላቂ የሆነ የመደንዘዝ ስሜት፣ የእግር ማቃጠል፣ ከፍተኛ የሞጋት ስሜት፣ የጡንቻ ድካም፣ ሚዛንን የማጣት ችግርና በድንገት የሚባባሱ ምልክቶች ከገጠማችሁ እነዚህ ምልክቶች እንደ የስኳር በሽታ፣ የቫይታሚን እጥረት፣ የነርቭ መቆንጠጥ ወይም ትክክለኛ ምርመራ እናም ህክምና የሚያስፈልጋቸውን ሌሎች የህክምና ችግሮችን ሊያመለክቱ ይችላሉ። በአጠቃላይ ጤናማ ነርቮች በጥሩ አመጋገብ፣ በጤናማ የደም ዝውውር፣ በዘወትር እንቅስቃሴ፣ በጥሩ እንቅልፍናም በትክክለኛ የህክምና እንክብካቤ ላይ የተመሰረቱ ናቸው። እንደ አረንጓዴ እስሙዚ፣
የቀይ ስር ጭማቂ፣ የዝንጅብል ሻይ፣ የቤሪ እስሙዚ፣ የእርድ ወተትናም በቀላሉ ውሃ መጠጣትን የመሳሰሉ በንጥረ ነገሮች የበለጸጉ መጠጦችን መጨመር እንደ አጠቃላይ ጤናማ የአኗኗር ዘይቤ አካል የነርቭ ስርዓታችንን ለመደገፍ ይረዳል ማለት ነው። ምንም አይነት አንድ ነጠላ መጠጥ የተጎዳ ነርቭን ሙሉ በሙሉ ሊፈውሰው አይችልም። ነገር ግን ወጥ የሆኑ ጤናማ የሆኑ ልማዶች በጊዜ ሂደት ከፍተኛ የሆነ ለውጥን ሊያመጡ ይችላሉ ማለት ነው። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ ይላለሁኝ። ይህንን ቪዲዮ ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።